ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያ ውስጥ እንግዲህ በተለይ እነ ሽመልስ አብዲሳ ክልል አዋሳኝ ከሆኑ አካባቢዎች ጋር ያለው አጠቃላይ ግጭት ይታወቃል። በዚህ ሳምንት ደግሞ የሲዳማ ክልልና የኦሮሚያ ክልል በምስራቅ ሲዳማና በምስራቅ ጉጂ ቀጠና በኩል ያለውን ግጭት የተመለከቱ ዝርዝር አዳዲስ መረጃዎችን ይዣለሁ። ይህንን ግጭት የዞኑ የጸጥታ ኃይል በኦሮሚያ ክልል በኩል ሲመራው፣ በሲዳማ በኩል ደግሞ በርካታ ሰዎች ጉዳት ደርሶባቸዋል። ይህም የሲዳማ የማህበራዊ ሚዲያ አንቂዎችን አስቆጥቷል። ከዚህ ጋር በተያያዘ አዋሳ አየር ማረፊያን ጨምሮ እንደዚሁ የሲዳማ ክልልንም ወደ ኦሮሚያ ክልል አንድ አካባቢዎችን ለማጠቃለል የሚደረገው እንቅስቃሴም እንደዚሁ እንደቀጠለ ነው። ይህንን ጨምሮ ከአሁን በፊት የኦሮሚያ ክልል እንግዲህ ከሶማሌ ክልል ጋር በ300 በላይ ቀበሌዎች ከአፋር ክልል አዋሽና አዋሽ ብሔራዊ ፓርክ አካባቢ እንዲሁም ደግሞ ከቤንሻንጉል ጋር በተለይ በወለጋ የአሶሳ ቀጠናዎች ባሉት አካባቢዎችን ጨምሮ እስከ መተከል ባሉት የተለያዩ ወረዳዎች ድረስ ያለው ስምሪት ይታወቃል። በሌሎቹ የደቡብ ምዕራብና የደቡብ ኢትዮጵያ ክልል አዋሳኝ አካባቢዎችም ያለው አጠቃላይ ሁኔታ ይታወቃል። ዋና ዋና የኢትዮጵያ ከተሞች የሚባሉትንም ሐረር ከተማ ኦህዴድ እንግዲህ በስልታዊ በሆነ መንገድ ከተማውን ከሞላ ጎደል የራሱ አድርጎታል። ሐረር የክልል የሚል ለይስሙላ ቢኖርም ባለፈው አብይ አህመድን ጨምሮ በፓርላማ በቀጥታ ንግግሮቻቸው እንደ ድሬዳዋ ያሉ ከተሞችን ደግሞ ወደፊት ያላቸውን ፕሮጀክት ይፋ አድርገዋል። ይሄ ሶማሌዎችን ጭምርና የድሬዳዋን ከተማ ነዋሪዎች እንደዚሁ በወቅቱ ማስቆጣቱ ይታወቃል። በዚህም ቁጣ እንግዲህ ወጣቶች ተቃውሞ በአደባባይ በማቅረብ ጭምር ከሀገር ወጥተዋል። ከዛ ባሻገር ደግሞ በኢትዮጵያ ዋና ከተማ በአዲስ አበባ ዙሪያ ያለው ፖለቲካዊ ሁኔታና አዲስ አበባ ከተማን ጨርሶ የመዋጥ እንቅስቃሴዎች ይታወቃሉ። ከዚህ ጋር በተያያዘ በሲዳማ ቀጠና ያለውን ዛሬ መረጃ በቅደም ተከተልና በዝርዝር አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዲፕሎማሲያዊ መረጃዎች መካከልም እንደዚሁ ጅቡቲ አዲስ አበባና ካርቱምን ለማነጋገር ጥረት እያደረገች ነው የሚለውን ጨምሮ እንዲሁም ደግሞ ዩናይትድ አረብ ኤሚሬትስ እና አልቡርሃን እንዲነጋገሩ ጥረቶች ተጀምረዋል የሚለውን የሚድል ኢስት አይ ዘገባን ጨምሮ የተለያዩ ዲፕሎማሲያዊ መረጃዎችን ከዚህ ከቀጠናው አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። የቀድሞ የህወሓት ወታደራዊ አዛዦች የነበሩት ጀነራል ሳሙራ የኑስን ጨምሮ ወታደራዊ አዛዦች እንደዚሁ የተለያዩ ኃላፊነቶችን እየተቀበሉ ነው፣ ኃላፊነቶች እየተሰጧቸው ነው የሚሉ መረጃዎችም ወጥተዋል። ከነዚህ መካከል ቅድሚያ ለትግራይ ጉዳይ ነው የምንሰጠው በሚል የተሰጧቸውን ኃላፊነቶች ያልተቀበሉ እንዳሉም የወጡ መረጃዎች ያሳያሉ። ይህንን ጨምሮ በአማራ ክልል ከምርጫ ጋር በተያያዘ መጠነ ሰፊ ወታደራዊ ዘመቻ እየተደረገ ነው የሚገኘው። እንደዚሁም ደግሞ ለሚቀጥሉ ሳምንታት በተለይ በሰሜን ወሎ፣ ደቡብ ጎንደርና የተለያዩ አካባቢዎች የድሮኖች ስምሪት ጭምር ነው እንደዚሁ በተጠንቀቅ እንዲቆም እየታዘዘው። ይሄ ከምርጫ ጋር በተያያዘ ነው። በነገራችን ላይ ምርጫውን በተመለከተ ብልጽግና ያው ተፎካካሪ ፓርቲ የለውም። ምርጫውን ያው እንደሚያሸንፍም እንዳሸነፈም ይታወቃል። ከዚህ ጋር እንግዲህ ብልጽግና ግን በተለይ በአማራ ክልል ምርጫ ይደናቀፍብኛል የሚል ነው መሰረታዊ ስጋቱ። ከዚህ ጋር በተያያዘ የምድር ጦሩን መካናይዝድ እና አየር ኃይሉን ጭምር በተጠንቀቅ አድርጎ አቁሟል። ዘመቻዎችና ስምሪቶች የተደረጉ ነው። ይህንንም የተመለከተ መረጃ አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር ልታደርሱ ትችላላችሁ። በተለያዩ አካባቢዎች እንደዚሁ በመከላከያና በሚሊሻና በፖሊስ መካከል ግጭቶችና እንዲሁም ደግሞ የተኩስ ልውውጦች የተደረጉ መሆናቸውንም የሚያሳዩ መረጃዎች አሉ። እነዚህን ጨምሮ ሌሎች መረጃዎችን አደርሳለሁ። ወደ መረጃዎቹ ነው በቀጥታ የሚሄደው። አንድ አሳዛኝ መረጃ እዚሁ ከባህር ዳር ወደ ይምርሃነ የክርስቶስ ሰምራ ሲጓዙ የነበሩ የምዕመናን ላይ የጀልባ አደጋ ደርሶ የብዙዎች ሕይወት እንደጠፋ ነው መረጃዎች የሚያሳዩት። መነሻቸውን ከባህር ዳር እያደረጉ የኦርቶዶክስ እምነት ተከታዮች ለዓመታዊ የንግስ በዓል ወደ ፎገራ ወረዳ ክርስቶስ ሰምራ በዓል እየተጓዙ በነበረበት ሰዓት በጀልባዎች ግጭት ምክንያት የሰዎች ሕይወት ጠፍቷል። እስካሁን ድረስ አስከሬናቸው ያልተገኘ ሰዎች አሉ። በጣም አሳዛኝ ያደረገው ይህንን አደጋ በተመለከተ እስካሁን ድረስ ይመለከተዋል የተባለው አካል ማብራሪያ መስጠት አለመቻሉ ነው። ምን ያክል ሰዎች ሕይወታቸው ጠፋ፣ ምን ያክል ሰዎች የነፍስ አድን ተደረገላቸው የሚለውን ጨምሮ በአጠቃላይ በጉዳዩ ዙሪያ እስካሁን ድረስ የተሰጠ መግለጫ የለም። ይህንን በተመለከተ እስካሁን ድረስ የተለያዩ አሃዛዊ መረጃዎች እየወጡ ነው የሚገኙት። እንግዲህ ጀልባዎቹ ግጭት ሲደርስባቸው አንደኛው ጀልባ በርካታ ሰዎችን ጭኖ ስለነበረ
እንግዲህ ወደ ጀልባው ላይ የነበሩ ሰዎች እንዲሰጥሙ ሆነዋል። በዚህም ህይወታቸው አልፏል። እስካሁን ምን ያክል ሰዎች ህይወታቸው እንዳለፈ የታወቀ ነገር የለም። ለወዳጅ ዘመዶቻቸው መጽናናትን እንዲሁም ደግሞ ለነሱ እንግዲህ አጸደ ገነትን እንዲያወርሳቸው እንመኛለን። ከዚህ ጋር በተያያዘ በሚመለከተው አካል የሚገለጽ መረጃ ካለ በድጋሚ የሚመለስበት ይሆናል። ይህ እንግዲህ ከትላንት ወዲያ እየተከሰተ አደጋ ነው። ወደ ወለጋ የሚወስደን መረጃ ደግሞ ላስከትል። ወደ ወለጋ ስንሄድ እንግዲህ ይሄ አሁን እና አብይ አህመድ ወለጋ ሰላም ሆኗል ተቆጣጥረነዋል በሚሉበትና እንዲሁም ደግሞ ብልጽግና ጸጥታውን እየተቆጣጠርኩት ነው ሁኔታው እየተሻሻለ ነው ባለበት ሁኔታ የወጣ መረጃ ነው። ዶቼ ቬለ እንደዘገበው 135 የሚሆኑ የፊንጫ ስኳር ፋብሪካ ሰራተኞች በታጣቂዎች ታግተው ነበር ነው የሚለው። በሆሮ ጉዱሩ ወለጋ ዞን ሱላላ ፊንጫ ወረዳ የስኳር ፋብሪካው ሰራተኞች በዚህን ያክል ቁጥር በታጣቂዎች ታግተው ሲወሰዱ የተከላከለላቸው የፖሊስም ሆነ መከላከያ የለም። ግንቦት 9 ቀን ታግተው ተወስደው በጫካ አንድ ቀን ካሳለፉ በኋላ በታጣቂዎቹ ልብ መራራት ተለቀዋል። በዚህ እንግዲህ 135 ሰዎች ናቸው የታገቱት። የአንድ ፋብሪካ ሙሉ የእርሻ አገዳ ስራ ላይ የነበሩ ሰራተኞች ናቸው። ታጣቂዎቹ እነዚህን ሰዎች ወደ ጫካ ከወሰዱ በኋላ አውለው አሳድረው ለቀዋቸዋል። በተለይ በዚህ ቀጠና ከአሁን በፊት የስኳር ፋብሪካውን ስራ አስኪያጅ ጨምሮ የውጭ ሀገር ዜጎች ታግተዋል፣ ተገድለዋል። ፋብሪካው ለ5 ዓመታት ስራ እንዲያቆም ተደርጓል። የፌዴራል ፖሊስ አባላት በካምፕ ላይ በደረሰባቸው ጥቃት የሚያሳዝን እልቂት ደርሶባቸዋል። እንደምታስታውሱት ከዚህ በፊት ይህንን ጨምሮ እንግዲህ በዚህ ቀጠና 135 ሰዎች በቀን የአንድ ፋብሪካ ሰራተኞች በሚታገቱበት የወለጋ ቀጠና የሰላምና የጸጥታ ሁኔታው ተሻሽሏል፣ ህዝቡን ብልጽግና ደጋፊ ሆኗል በሚል ፕሮፓጋንዳ እየተሰራጨ ነው የሚገኘው። ግን እንግዲህ ሌላ ሀገር ላይ ቢሆን ይሄ ቁጥር ከፍተኛ መነጋገሪያ ነበር የሚሆነው። የአንድ ፋብሪካ ሰራተኛ በሙሉ ታግቶ ሲወሰድ ይሄ አይገርምም። ከ3 ቀናት በፊትም እንደዚሁ ከአዲስ አበባ ወደ ደብረ ማርቆስ ይሄድ የነበረ አንድ አውቶቡስ ሙሉ ሰዎች ታግተው ተወስደዋል። በዚህ ድርጊት ውስጥ ደግሞ አንዲት የ1 ዓመት ህፃን ጥላ በጥይት ተመታ ሆስፒታል የገባች እናት ህፃኑን በአያቷ በኩል አጋቾቹ ይዘውት ወስደውታል። ይህን አሳዛኝ ክስተቶች ጨምሮ እስካሁን ታጋቾቹ ያሉበት ሁኔታ አልታወቀም። ከ300 ሺህ እስከ 1 ሚሊዮን ብር እንዲከፍሉ ተጠይቀዋል የሚል መረጃ ነው የወጣው። ከነዚህ ተሳፋሪዎች 3ቱ እስካሁን ድረስ ህይወታቸው እንደዚሁ ማለፉን የሚገልጹ መረጃዎች ወጥተዋል። 5ም እንደዚሁ በታጣቂዎች ጥይት ቆስለዋል፣ ሾፌሩን ጨምሮ። ወደ ሲዳማ ክልልና ኦሮሚያ ክልል አዋሳኝ ባሉ አካባቢዎች ያለውን አሁናዊ ሁኔታ የተመለከቱ መረጃዎችን ላስከትል። በሲዳማ ክልልና በኦሮሚያ ክልል አዋሳኝ አካባቢዎች የተፈናቀሉ ዜጎች በአስቸጋሪ ሁኔታ ውስጥ ነው የሚገኙት። በተለይ የሲዳማ ተወላጆቹ በአስቸጋሪ ውስጥ ይገኛሉ ብለዋል የወጡ መረጃዎች። እስካሁን ድረስ ምንም አይነት ድጋፍ አልተደረገላቸውም። በኦሮሚያ ክልል ደግሞ እንደዚህ ጉዳት የደረሰባቸው ሰዎች ወደ የሚሊሻ አባላት ናቸው። ብዙዎቹ ወደ ጉጂ ሆስፒታሎች ተወስደዋል ተብሏል። የኦሮሚያ ክልል ሰንደቅ ዓላማ ተቃጥሎ አይቀርም በሚል የሲዳማ ክልል ሚሊሻና የኦሮሚያ ክልል ሚሊሻና ፖሊስ የሲዳማ ክልል እንደዚሁ አካባቢዎችን ለመቆጣጠር ታጣቂዎችና ሚሊሻዎች ወደ አካባቢው እየተንቀሳቀሱ መሆናቸውን ደግሞ ጉዳዩን አሳሳቢ አድርጎታል፣ ዛሬን ጨምሮ። በዚህም እንግዲህ ዛሬ ዝግጅት እየተደረገ ነው። በዚህ ምክንያት ውጥረቱ ቀጥሏል። ከ2 ቀናት በፊት በነበረው ግጭት የሞቱ ሰዎች ቁጥር የፖሊስና የሚሊሻ አባላትን ጨምሮ ወደ 17 ደርሷል። ሲዳማ ክልል ምስራቅ ሲዳማ ወረዳ ጭሬ ምስራቅ ሲዳማ ዞን ጭሬ ወረዳ ሆኮ፣ ሆሮ ሬሳ፣ ግርጅ እና ደግሞ ጉቦ ሄማ ተብሎ በሚጠሩ ቀበሌዎች የተፈናቀሉ ሰዎች አሁን ጢቻ ተብሎ የሚጠራ ትምህርት ቤት ሰፍረው ይገኛሉ። ምንም አይነት እርዳታም ድጋፍም አልተደረገላቸውም። የአካባቢው የብልጽግና ባለስልጣናት እና የክልሉ የብልጽግና ባለስልጣናት ስለ ሰዎች ሲነገራቸው ምርጫ ቅስቀሳ ላይ ነን፣ እንዲሁም ደግሞ ፕሮጀክቶችን እያስመረቅን ነው የሚል ምላሽ መስጠታቸው እንዳሳዘናቸው የቤተሰቦቻቸው ተፈናቃዮች ገልጸዋል። በኦሮሚያ ክልል በኩል ተጎጂዎች ምስራቅ ጉጂ በሚገኙ ሆስፒታሎች እንዲታከሙ ወደዛ ተልከዋል። ዛሬ በምስራቅ ጉጂ ተጨማሪ ታጣቂዎች በኦሮሚያ ክልል በኩል እየተንቀሳቀሱ ነው የሚገኙት። በተለይ ጉባ ሄማ ተብሎ የሚጠራውን ቦታ ጨርሶ ለመቆጣጠር ነው ታጣቂዎቹ እየተንቀሳቀሱ ያሉት። ከጭሬ ወረዳ 7 ቀበሌዎችን
ወደ ምስራቅ ጉጂ የመጠቅለል ፍላጎት ያለው እንቅስቃሴ ነው ሚሊሻዎችና ታጣቂዎች እያደረጉ ያሉት። በዚህ በኩል ይህ በእንዲህ እንዳለ ደግሞ በሌላ አካባቢ እንደዚሁ ግጭት መቀስቀሱ ተሰምቷል። ከኦሮሚያ ክልል የሚመጡ መረጃዎች ደግሞ የሲዳማ ክልል ተወላጆች አሁን ለምን እንደዚህ ሆን ትላላችሁ? ክልል እንድትሆኑ እኛ ድጋፍ አድርገንላችኋል። ክልል የሆናችሁት በእኛ ችሮታና በጎ ፈቃድ ነው። ዛሬ ያሻችን ብናደርግ ለምን ትጠይቃላችሁ? ለምን መብታችን ይከበር ትላላችሁ? የሚል አይነት ማህበራዊ ሚዲያ ላይም ዘመቻ ተከፍቶባቸው ይታያል። ይህ እንግዲህ ሁሉን እናድርግ እኛንን የክልል አድርግናችሁ የሚለው የመታበይ የኦህደድ የሚዲያ ማህበራዊ ሚዲያ ፕሮፓጋንዳ ነው። ይህም እንግዲህ ብዙ ቁጣ ፈጥሯል በሲዳማ ተወላጆች። የሲዳማ ክልልና ቀበሌ ወረዳዎችን ለመጠቅለል የምስራቅ ጉጂ ዞን የጸጥታ ኃላፊ ጎቤ ታፈሰ የተባለው የዞኑ የጸጥታ ኃላፊ ወጣቶቹና ሚሊሻዎችን በማስታጠቅ አሁንም ወደ አካባቢው እንዲንቀሳቀሱ እያደረገ መሆኑንም የወጡ መረጃዎች ያሳያሉ። ከጭሬ ወረዳ ባሻገር ወርቃ ተብሎ የሚጠራ ወረዳም ቦጨሳ ተብሎ የሚጠሩ ቀበሌዎች የኦሮሚያ ክልል ሚሊሻና የክልሉ አድማ ብተና ዘልቀው በመግባት ንብረት እያወደሙ ሰዎችን እያፈናቀሉ መሆናቸውን የወጡ መረጃዎች ያሳያሉ። የምስራቅ ጉጂ ዞን ጸጥታ ኃይል በኦሮሚያ ክልል ሰንደቅ ዓላማ ተቃጥሏል፣ መስጊዳችን ወድሟል፣ ስለዚህ ይህንን ደም መመለስ አለብን፣ የኛ ሰንደቅ ዓላማ ብቻ ተቃጥሎ አይቀርም የሚል ቅስቀሳ ለወጣቶቹ እያደረገ መሆኑ ደግሞ የጉዳዩን አሳሳቢነት ያሳያል። ሰሞኑን ሽመልስ አብዲሳ የጸጥታ ኃይል ድጋፍ በሚል ወደ ቤኒሻንጉል መንቀሳቀሱ ይታወቃል። እንግዲህ እሱ በዚህ ቀጠና ወደ ቤኒሻንጉል እና ወደ ኢትዮጵያና ሱዳን ድንበር ተጨማሪ ኃይል አሰማራ በሚልበት ሁኔታ በሲዳማ ምስራቃዊ አካባቢ ባሉ 3 ወረዳዎች እና 7 ቀበሌዎች ደግሞ ይሄ ግጭት ተቀስቅሶ የሰዎች ሕይወት በዚህ ጉዳት ደርሶበታል። ይህ እንግዲህ ዝም ብሎ የአካባቢ ግጭት አይደለም፣ የዞኑ የጸጥታ ኃይል የሚመራው ነው። ከአሁን በፊትም በሌሎች ክልሎች ላይ የሚፈጸሙ ተመሳሳይ ዘመቻዎችን የኦሮሚያ ክልል ነው የሚያስተባብረው የሚመራው። ይህም እንዳንድ ፖለቲካ የተያዘ ነው። በመጀመሪያ በህገወጥ ታጣቂዎች አንዳንድ አካባቢዎች እንዲያዙ ይደረጋል። ከዛ ቀጥሎ ደግሞ እንደዚሁ አካባቢ ሲሄዱ ስራ አጥ ወጣቶችን ማስፈር በሚል አካባቢዎችን የብዙ ክልል አካባቢዎችን የተቆጣጠሩ ነው የሚገኙት። የጋምቤላ ክልል ያለ ክልሉ ፍቃድ ኦሮሞኛ ቋንቋ በትምህርት ቤቶች እንዲጀመር እንዲሁም ደግሞ በአሶሳ ቤንሻንጉልም እንዲጀመር መደረጉ የብዙዎቹ ቁጣ የቀሰቀሰ ጉዳይ ነው። እንግዲህ ምን እየተደረገ እንደሆነ እነዚህ ማሳያዎች ናቸው። የሲዳማ ማህበራዊ ሚዲያ አንቂዎች ምሬት እያሰሙ ነው የሚገኙት። ምሬታቸው ደግሞ በዚህ ሰዓት ሰው እየሞተ ሰዎች እየተፈናቀሉ ብልጽግና ምርጫ ይላል፣ ቅስቀሳ ያደርጋል፣ ይህ እጅግ ያሳፍራል፣ ቅድሚያ ለሰው ልጅ ህይወት የሚሉ ዘመቻዎችን እያደረጉ ነው የሚገኙት። ወደ ሰሜን ኢትዮጵያ ስመለስ በትግራይ የቀድሞ የህወሓት ጀኔራሎች የተለያዩ ኃላፊነቶች እየተሰጣቸው እንደሆነ የሚገልጹ መረጃዎች ወጥተዋል። የምስራቅ አፍሪካ ቀጠናዊ ጉዳዮችን፣ የኤርትራን ጉዳይ፣ የቀይ ባህርን ጉዳይ በተመለከቱ የተለያዩ ኃላፊነቶች በማማከርና በተለያዩ ኃላፊነቶች እንዲሰሩ ኃላፊነቶች የተሰጧቸው እንደሆነ መረጃ ምንጮች ገልጸዋል። ከነዚህ መካከል ጀነራል ሳሙራ የኑስ፣ ጀነራል ጻድቃን ገብረትንሳይ፣ ጀነራል ዮሐንስ፣ ጀነራል አበበ ተክለ ሃይማኖትን ጨምሮ በመከላከያና ብሔራዊ መረጃ ደህንነት ድጋፍ እንዲያደርጉ ኃላፊነቶች እየተሰጧቸው እንደሆነ ታውቋል። ከነዚህ መካከል ጀነራል ጻድቃን ቅድሚያ በትግራይ ያለውን ጉዳይ ማስተካከል አለብኝ በሚል የተሰጠውን ኃላፊነት አልተቀበለም። የምሰራው በትግራይ ጉዳይ ነው፣ በሆኖም የማማከር ስራ እሰራለሁ የሚል ምላሽ ሰጥቷል። እነ ደብረ ጽዮንን ማስወገድ የመጀመሪያ ቁልፍ ስራዬ ነው በሚል የተሰጠውን የማማከር ኃላፊነት አልተቀበለም ተብሏል። በዚህ በአሰብ በኤርትራ ጉዳይ የደህንነትና ወታደራዊ ስትራቴጂክ ምልከታዎችን ግን አጋራለሁ የሚል ምላሽ ነው ለነ ብርሃኑ ጁላ የሰጠው ተብሏል። ትግራይ ያለው አጠቃላይ የፖለቲካ ሁኔታን በተመለከተ ደግሞ በግልጽ እንደሚታየው ምናልባት ይሄ ከተቃውሞ ጋር የተያያዘ ስለሚሆን የተሸፈነ ይመስላል። በግልጽ የትግራይ ፖለቲካ ወደ 2 ዋና ዋና ጎራዎች እየተሰነጠቀ እንደሆነ ነው መረጃዎቹ የሚያሳዩት። ይህም የአድዋና የራያ ወይም ደግሞ እነሱ ደቡባዊ ዞን እያሉ የሚጠሩትና የአድዋ ቡድን ተብሎ ነው በ2 ዋና ዋና ቡድኖች እየተከፈለ የሚገኘው። አጠቃላይ ያለው እንግዲህ በአዲስ አበባም በማህበራዊ ሚዲያ ከነጌታቸው ረዳ እስከ ሀራ መሬት ታጣቂዎች ያለው እንቅስቃሴና ንቅናቄ ቢታይ እንዲሁም ደግሞ የሀራ መሬት ወታደራዊ ዋና ዋና አዛዦችና ጀኔራሎች ቢታዩ የተወሰኑ የተንቤን ሰዎች ከመኖራቸው በስተቀር አብዛኛው በታጣቂ ኃይል ደረጃም በፖለቲካዊ ንቅናቄ ደረጃም በማህበራዊ ሚዲያ ንቅናቄና
በተቃውሞ ደረጃም ሲታይ የደቡባዊ ዞን ተብሎ የሚጠራው ከእንደርታ በታች ያለው እንደርታና የማይጨው ራያ ቀጠናዎችን የያዘው እንቅስቃሴ ነው። ከዚህ ጋር በተያያዘ የደቡባዊ ዞን እየተባለ የሚጠራው የዞን አስተዳደር አሁንም መግለጫ አውጥቷል። የነ ደብረ ጽዮንን አጠቃላይ የፖለቲካ እንቅስቃሴ በመቃወም ነው ተቃውሞ ያቀረበው። ምርጫ ይህንን በተመለከተ አዲስ የተመለከተውን የተመለሰውን የነ ደብረ ጽዮን ምክር ቤትና አስተዳደርን የይስሙላ ተቀባይነት የሌለው ሲል አውግዟል። በዚህ እንግዲህ የዞኑ የተለያዩ የትግልና የንቅናቄ እንቅስቃሴዎች እያደረገ መሆኑንም በይፋ አንስቷል። በዚህ አዲስ የተመሰረተው የደብረ ጽዮንን አስተዳደርና የምክር ቤት ምስረታን በቅርብ ጊዜ እናስወግዳለን፣ አምባገነን ነው እያለ ነው የሚገኘው። የአሻንጉሊቶች ምክር ቤት በሚል በይፋ ይህንን ፈርጇል። የትጥቅ ትግል እያደረግኩ ነው ብሏል። በነገራችን ላይ እንግዲህ በኢትዮጵያ ውስጥ አሁን የፖለቲካ ፓርቲ ሆነው የፖለቲካ ፓርቲ ምርጫ ቦርድ መዝግቧቸው የራሳቸው ታጣቂ የራሳቸው ሰራዊት የሚያደራጁ ያውም ደግሞ በመከላከያና በፌዴራል መንግስቱ ድጋፍ የሚደረግለት ታጣቂና ሰራዊት እያዘጋጀ ያለ ፓርቲ ማን ነው ከተባለ የነጌታቸው ስምረት ፓርቲ ነው። ሌሎቹ የፖለቲካ ፓርቲዎች ከታጣቂዎች ጋር ወይም ደግሞ ቤተሰቦቻቸው ታጣቂ ናችሁ በሚል ወከባ በሚፈጸምባቸው በሚታሰሩበት በሚሳደዱበት ጊዜ የራሳቸውን የትጥቅ ቡድን እያደራጁ ደግሞ አዲስ አበባ ላይ የምርጫ ምዝገባ ያደረጉ ፓርቲዎች በኢትዮጵያ ውስጥ ለወደፊትም ተሞክሮ እንግዲህ እየከፋና አደጋ የሚያመጣ ነው የሚሆነው። ለማንኛውም የዚህ የ9 ወራት ግምገማዬን አደረኩበት ባለው የዚህ የደቡባዊ ዞን አስተዳደር እና ከህዋት ተገንጥያለሁ የሚለው በዋና ግንባርና በንዑስ ግንባሮች የተደራጀ ትጥቅ ትግል እያደረገ መሆኑና የትግራይ የሰላም ኃይል የሚባለውን በይፋ እንደሚደግፍ ይህንን ገልጿል። በዚህም በተለያዩ ግንባሮች በንዑስና በዋና ግንባር አሰማርቻለሁ ነው ያለው። ከዚህ ጋር በተያያዘ እንደዚሁ በትግራይ ውስጥ ያሉ መንግስት ሰራተኞች ተቃውሟቸውን እንዲቀጥሉ እንዲሁም ደግሞ የህወሓት ታጣቂዎች የትግራይ መከላከያ ኃይል የሚባሉት እንደዚሁ ወደ ትግራይ የሰላም ኃይልና ወደዚህ ተቃውሞ እንዲቀላቀሉና ወደ ቤታቸው እንዲመለሱ ጥሪ አቅርቧል። ይህ እንግዲህ በቀድሞው የዞኑ አስተዳዳሪ ሀብቱ ኪሮስ የሚመራው ቡድንና አሁን ደግሞ የጌታቸው ረዳ ምክትል የፓርቲ ሊቀመንበር ሆኖ የሚገኘው ነው። እንግዲህ ይህ ፓርቲ የራሱ ታጣቂና የራሱ ወታደር ያለው ፓርቲ ነው። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል ወዳሉ መረጃዎች ነው የሚመለሰው። በአማራ ክልል የምርጫ ጋር በተያያዘ ወታደራዊ ዘመቻዎች ተጠናክረው መቀጠላቸውን የሚወጡ መረጃዎች ያሳያሉ። የምርጫ ዘመቻ በሚል ሰራዊቱ ከካምፖች እና ከያዛቸው ከተሞች ወደ ግንባሮች እንዲንቀሳቀስ እየተደረገ መሆኑን ከተለያዩ አካባቢዎች የወጡ መረጃዎች ያሳያሉ። ለማሳያ በደቡብ ጎንደር እስቴ ከከተማው ያለው ኃይል ከካምፕ ወጥቶ የፋኖ ቀጠናዎች ናቸው ተብለው ወደ የተለያዩ ቦታዎች የሌሊትና የቀን ዘመቻ እንዳደርግ ስምሪት ተሰጥቶታል ብለዋል የአካባቢ የመረጃ ምንጮች። ጠናፋ፣ ጉና፣ ዘንፈጭ፣ ምክሬ፣ ደንጎለት፣ ዘንጃ ተብሎ የሚጠሩትን ጨምሮ ከመካነ ኢየሱስ እንዲሁም ደግሞ ከስማዳ በሁለት ክላስተር በሁለት ግንባር ዘመቻ እንዲደረግ ትዕዛዝ ተሰጥቷል። ስማዳም የሚገኘው መከላከያ ባለፈው ሳምንት መከላከያና ብልጽግና ባለስልጣናት ጥለውት የወጡትን ሰዴ ሙጃ ወረዳን መልሶ ለመያዝ እንቅስቃሴ ዝግጅት እያደረገ ነው የሚገኘው። የእነዚህ ዘመቻዎች ዓላማ ከምርጫ በፊት ፋኖን ከስጋት ደረጃ ማውረድ የሚል ትዕዛዝ ተሰጥቶ ነው ተብሏል። የዚህ አይነት ዘመቻዎች በርካታ ጊዜ ተደርገዋል። እንግዲህ ይሳካል ወይ የሚሆነውን አብረን የምናየው ይሆናል። ግን በአንድ ሳምንት ዘመቻ ፋኖን ከስጋት ደረጃ በታች ማድረግ አለብን የሚል የዘመቻ እቅድ ነው የተሰጠው። ሌላው እንደዚሁ በራያ ቆቦ ዛሬ ከማለዳ ጀምሮ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው የሚገኘው። የከባድ መሳሪያ ድብደባና ሽፋኑን ተከትሎ እግረኛም ወደ ተለያዩ አካባቢዎች እየተንቀሳቀሰ ነው። አንዱ የምርጫ ስጋት ተብሎ ከተለዩት አካባቢዎች ሰሜን ወሎ ራያ ቆቦ ነው። ሰሜን ወሎ አብዛኞቹ አካባቢዎች ስጋት አለ ተብሎ ራያ ቆቦና ላስታ ላይ ደግሞ የተለየ ትኩረት በሚል ነው ይህ ስምሪት የተሰጠው። ከማለዳ ጀምሮ በከባድ መሳሪያ የታገዘ ድብደባ እየተደረገ ነው የሚገኘው። ከ11 ሰዓት ጀምሮ ማለዳ አማያ፣ ቢጭሮ ተብሎ በሚጠሩት አካባቢዎች የከባድ መሳሪያ ድብደባና ሽፋን የተሰጠ ሲሆን እግረኛ ወደ አካባቢዎቹ እንዲንቀሳቀስ ተደርጓል። የዚህ የከባድ መሳሪያ ድብደባ ቆቦ ኢንቨስትመንት ተብሎ ከሚጠራ የመከላከያ ካምፕ አካባቢ ሲሆን ከጮቢበርና ሆርማት ተብሎ ከሚጠሩት አካባቢዎች ደግሞ የከባድ መሳሪያ ድብደባ ወደሚደረግባቸው አማያና ቢጭሮ የእግረኛ ኃይል እንዲንቀሳቀስ ታዟል። በዋናው መንገድም እንደዚሁ ከቆቦ ወደ አለማጣ የሚወስደው መንገድ ዋጃ ድረስ ስምሪት ተሰጥቷል። ራያ ቆቦ ምርጫው እንዳይደናቀፍ በሚል ራያ ጥሙጋ፣ ሰሌን ውሃ፣ ጉባ ጋላ፣
ጉባጋላ ተብሎ የሚጠሩት ድረስ እንደዚሁ አዲስ ስምሪት መስጠቱና የእግረኛ ሰራዊት ከተለያዩ ካምፖች ወደፊት እንዲንቀሳቀስ ትዕዛዝ ተሰጥቷል። ፋኖም እንግዲህ የአጸፋ ምላሾችን እየሰጠ መሆኑን ነው መረጃዎች የሚያሳዩት። ለዚህ ዘመቻ እንደዚሁ አየር ኃይልም ድሮኖችም እንደዚሁ ምርጫ እንዳይደናቀፍ በሚል በተጠንቀቅ እንዲቆሙ መታዛቸውን ባለፈው የመከላከያ ካውንስል ስብሰባ ላይ ከተላለፉ ውሳኔዎች የወጡ መረጃዎች ያሳያሉ። ወደ ሰሜን ጎንደር ስንሄድ በጠለምት በሚሊሻና በፖሊስ መካከል በተደረገ ተኩስ ልውውጥ 2 የፖሊስና 2 የሚሊሻ አባላት መሞታቸው ነው የታወቀው። ከዚህ ባሻገር እንደዚሁ በአካባቢው በሚሊሻና በፖሊስ መካከል የተነሳውን ግጭት ተከትሎ አለመተማመን አለ። በሚሊሻ አባሉ የፖሊስ አባላትን የገደለው ቀድሞ ፋኖ ሆኖ አሁን ደግሞ ወደ ሚሊሻ የተመለሰና በአካባቢው አሁንም ሚሊሻ ሆኖ ብጥብጥ እየመራ የሚገኝ ሰው ነው። አሁን እሱም በእርግጥ በአጸፋ ምላሽ ህይወቱ ማለፉ ተሰምቷል። ወደ ሌላው መረጃችን ስንሄድ ምስራቅ ጎጃም እንደዚሁ የሻምበል መሪውን ጨምሮ 5 የሚሊሻ አባላት ዛሬ ወደ ፋኖ ተቀላቅለዋል። የሻምበል መሪው 5 የሚሊሻ አባላትን በማስከተል ወደ ፋኖ ተቀላቅሏል። አቀባበልም ተደርጎለታል። በሌላ መረጃ በምስራቅ ጎጃም ሸበል በረንታ ወረዳም በተመሳሳይ በካምፕ ውስጥ በሚሊሻና መከላከያ መካከል በተደረገ የእርስ በርስ ተኩስ ልውውጥ 3 የሚሆኑ የሚሊሻ አባላትና 1 መከላከያ ጉዳት ደርሶባቸዋል ነው የተባለው። ወደ አፍሪካ ቀንድ መረጃዎቻችን ስንሄድ ከዩናይትድ አረብ ኤሚሬትስ ያው እንግዲህ በዚህ ቀጠና ከኢትዮጵያ የውስጥ ጦርነቶች ጋርም በተያያዘ ከቀጠናው ወታደራዊና ዲፕሎማሲያዊ ጉዳይ ጋር በተያያዘ በቀጥታና በተዘዋዋሪ እንደዚሁ ተሳትፎ እያደረገች ያለች ሀገር ነች። ከዚህ ጋር በተያያዘ ጀነራል አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር ዲፕሎማሲያዊ ድርድርና ንግግር እንዲጀምሩ የሚል ውትወታ ተጀምሯል በሶስተኛ ሀገራት። ሆኖም አልቡርሃን ቅድመ ሁኔታዎችን አስቀምጧል። ዲፕሎማሲያዊ ንግግር ለማድረግ የዩናይትድ አረብ ኤሚሬትስ በሱዳን የውስጥ ጣልቃ ጉዳይ መግባቷን እንድታቆም፣ የሱዳንን ሉዓላዊነት እና የግዛት አንድነት እንድታከብር፣ እንዲሁም ደግሞ ለሱዳኑ ተፋላሚ ኃይል አርኤስኤፍ የምታቀርበውን ሰራዊት፣ ሎጂስቲክ፣ ወታደራዊ ድጋፍ እና የጦር መሳሪያ ሙሉ በሙሉ እንድታቆም፣ ይህን የምታደርግ ከሆነ እንነጋገራለን ብለዋል አልቡርሃን። ዩናይትድ አረብ ኤሚሬትስ እና አልቡርሃንን ለማነጋገር ጥረት እያደረገችው ያለችው ሀገር ባህሬን መሆኗና ባለፈው ሳምንት ጀነራል አልቡርሃን ወደ ባህሬን ለይፋዊ ጉብኝት መሄዳቸውን ሚድል ኢስት አይ የተባለ ወይም ደግሞ የመካከለኛው ምስራቅ አይን የተባለ ሚዲያ ዘግቧል። ዩናይትድ አረብ ኤሚሬትስ የምትደግፈው የአርኤስኤፍ ኃይል እንግዲህ በሲቪሊያን ጭፍጨፋ ትናንት ሮይተርስ ያወጣውን ዘገባ ጨምሮ እንደዚሁም ደግሞ 7 ዋና ዋና ወታደራዊ አዛዦቹ ከድተውታል። ከዚህ ጋር በተያያዘ እንግዲህ የሚሆነውን ነገር አብረን የምናየው ይሆናል። አልቡርሃን ከዩናይትድ አረብ ኤሚሬትስ ጋር እንዲነጋገሩ ባህሬን እየሞከረች ባለችበት በዚህ ሰዓት ደግሞ ጅቡቲ ደግሞ አብይ አህመድና አልቡርሃን እንዲነጋገሩ ጥረት እያደረገች መሆኗን የወጡ መረጃዎች ያሳያሉ። እንግዲህ የጅቡቲ ጥረት ይሳካል ወይ፣ አልቡርሃንና አብይ አህመድ ይነጋገራሉ ወይ የሚለውን አብረን የምናየው ነው የሚሆነው። ለማንኛውም ጅቡቲ ሙከራ እያደረገች እንደሆነ መረጃዎች ገልጸዋል። ሌላው ዩናይትድ አረብ ኤሚሬትስ በኢትዮጵያ በሳምንት ውስጥ ከፍተኛ የተባለውን የጦር መሳሪያ ወደ ኢትዮጵያ አዲስ አበባና ደብረ ዘይት እንዲሁም ደግሞ ወደ ተለያዩ አየር ማረፊያዎች ማስገባቷን የሳምንቱ የሚዲያዎች መነጋገሪያ ሆኗል። በአንድ ሳምንት ጊዜ ብቻ 7 በላይ የአውሮፕላን የተጫነ የጦር መሳሪያ ወደ ኢትዮጵያ ዩናይትድ አረብ ኤሚሬትስ አስገብታለች። ይሄ የበረራ ቁጥር እስከ አሁን ከተደረጉት በረራዎች ሪከርድ የሰበረ እንደሆነ የወጡ መረጃዎች ያሳያሉ። ሳምንታዊ የጦር መሳሪያ ዝውውርና እንዲሁም ደግሞ ስምሪት በተመለከተ ይሄ ሳምንት ከፍተኛው ነው ተብሏል። ይህም እንግዲህ በሱዳንና በኢትዮጵያ ውስጥ ካለው አጠቃላይ የአፍሪካ ቀንድ ውጥረት ጋር የተያያዘ ነው። ከፍተኛ የጦር መሳሪያ በሳምንት በአውሮፕላን ሲገባ፣ ቱርክም በተመሳሳይ እንደዚሁ ወደ ሞቃዲሾ 4፣ ወደ ሱዳን 3 በድምሩ 7 የአውሮፕላን ጭነት የጦር መሳሪያዎችን ማጓጓዟን መረጃዎች ያሳያሉ። ግብፅም 3 ወደ ፖርት ሱዳን አጓጉዛለች። እንግዲህ በተለይ ቱርክ ሂሳር ወይም ደግሞ HISAR የተባለ የአጭር ርቀት ሚሳይል ለአልቡርሃን ማስታጠቋን ነው መረጃዎች የሚያሳዩት። ቱርክ ለአልቡርሃን የምታስታጥቃቸው የጦር መሳሪያዎች ፖርት ሱዳን የሚራገፉትም ሆነ ለሞቃዲሾ የምታስታጥቃቸው F1 ጀት 16 የተባሉ የጦር አውሮፕላኖችን ጨምሮ እነዚህ ሚሳይሎችም ሆነ የጦር አውሮፕላኖች ውሎ አድሮ እንግዲህ የጦር ግንባራቸው ወደ ኢትዮጵያ መሆኑ ምንም ጥርጥር የለውም።
ቱርክ ከዚህ አንጻር እንግዲህ ሞቃዲሾን እንዲሁም ደግሞ አልቡርሃን በማስታጠቅ ወደ ኢትዮጵያ ወደፊት በቀጠናው ወታደራዊ ጫና ውስጥ እንድትገባ የሚያደርግ እንቅስቃሴ ውስጥ መሆኗንም ነው እንግዲህ በዚሁ መገንዘብ የሚቻለው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ